ባለፈው ቪዲዮ በአመት አንዴ ነው እኛ ቤት ቡና የሚፈላው ስላችሁ ሁላችሁም አላመናችሁኝም። እንዴት ይቻላል እንዴ ያላችሁኝ ነበር። ያው ቡጣማዎች ናችሁ ይሄን ኮሜንት የጻፋችሁት እርግጠኛ ነኝ። ስለዚህ ይሄን ቀንበር ለመስበር በአመት ሁለቴ ለማድረግ ዛሬ ከስራ ገብቻለሁ። በጣም ስለቸኮልኩኝ ልብሴን ሳልቀይር ነው የገባሁት። ምክንያቱም ሰሞኑ ዳዬ በጣም ታሞብኛል። የአየሩ መቀየር ይሁን የስራ መደራረብ አላቅም፣ በጣም ከብዶታል። ደግሞ እንደዚህ አሞት ራሱ ስራ ይገባል የኔ ታታሪ። ስለዚህ ለዚህ ምርጥ ባል ምርጥ ራት እንሰራለን ዛሬ። እንደምታዩት ኬኩን አብኩቼ መጋገሪያ ውስጥ ከትቼዋለሁ። ኬኩ እስኪበስል ድረስ የውዬን ገላ እናጥባለን። ያው ሁሉ ጊዜ እንደማደርገው ጣዋትና ማታ በስሪዲ ኪድስ የጥርስ ሳሙና የውዬን ጥርስ ቦርሽለታለሁ። ስሪዲ ኪድስ የጥርስ ሳሙና በውስጡ ፍሎራይድን የያዘ ሲሆን ጥርሳቸው እንዳይቦርቦር ከመጠበቁም በላይ ጥርሳቸው ንጥትና ፍክት ብሎ እንዲቆይ ይረዳዋል። ለልጆች ተብሎ በተለያየ ፍሌቨርም ስለተዘጋጀ አፋቸው ውስጥ ይከብዳቸዋል ብላችሁ ቅንጣት ታለ እንዳታስቡ። ስለዚህ ይሄን ምርጥ የጥርስ ሳሙና ከ2 አመት በላይ ለሆኑ ልጆቻችሁ ገዝታችሁ ተጠቀሙ። በማንኛውም ሱፐርማርኬቶችና ፋርማሲዎች ማግኘት ትችላላችሁ። ከዛ አጣጥቤ ስጨርስ ያው ወደ ኩሽና ተመለስኩኝ። ኬኩም አሪፍ ሆኖ ደርሶልኛል እና እዚህ ጋር ኪችን ሆኜ ዳዬ ሲጋባ አልቀረስኩትም። ቡናዬንም ጣድኩኝ። ከዛ አራቱም ያው ሳይቀዘቅዝ ስለሆነ የሚበላው ቶሎ ሰራ አደረኩኝ። ያው የቡላ ገንፎ ለብርድ ለሳል ምናምን አሪፍ ነው ሲባል ሰምቼ በስጋ አድርጌ ሰርቻለሁ። ያው ለስጋ ያለውን ፍቅር ዳዬ ታውቃላችሁ። እና እንደዚህ አድርጌ ቡናዬንም ጎዝጉዤ ቤቱን ፏፏ አድርጌ ጠበኩኝ። ያው ጭሳጭስ እንደማይወድ ታውቃላችሁ። ስለዚህ ያው ስራ ቦታ ነው ቡናውን አስቆልቼ እዛው አስፈጭቼ ዱቄቱን ይዤ የመጣሁት። ያው ምንም ጭሳጭስ ምናምን እጣን ምናምን የለም። ድባቡ ባይኖርም ያው ቡናው አለ። ታውቃላችሁ ዳዬ እኔ ሰርቼ ምግብ አስተርፎ እንደማያውቅ። ዛሬ ግን በጣም ስለከበደው በቃ ምግብም አልበላም ቡናውንም አልጠጣም ኬክ እንኳን አልበላምና እንግዲህ አስቡት ስጋ አቅርቤ እንኳን አልበላም። አበሻ ደግሞ ያው የሚወደው ምግብ ፊቱ ቀርቦ ካልበላ እውነት ታሟል ማለት ነው። ስለዚህ ጸልዩለት እንዳትረሱ። የኔ አባት አሁን ገና እንደታመምኩ አምኛለሁ። ስለዚህ እግዚአብሔር ጨርሶ ይማርልኝ፣ እናንተም ያው ጨርሶ ይማርህ በሉልኝ። ከዛ ያው ይሄን ሁሉ ለፍቼ የሰራሁትን ምግብ የውዬም ተኛ እኔም ለብቼ የበላውኝና ቀይና ጣጥቤ ወደ መኝታ የገባው። አብራችሁን ስለነበራችሁ እናመሰግናለን። እንወዳችኋለን። ባይ